ሰላም ዛሬ የፊት ቅርሳችን በመከተል እንዴት የፀጉር ስታይሎቻችን መምረጥ እንችላለን ብዬ የሰራሁላችሁን ቪዲዮ ቀጣይ ክፍል ይዤላችሁ መጥቻለሁ። አንደኛ ክብ የፊት ቅርጽ። በመጀመሪያው ቪዲዮ ክፍል እንደነገርኳችሁ ሁሉም የፊት ልኬቶች ማወቅ ያስፈልገናል። ለማስታወስ ያክል የግንባር እስከ አገጭ ጫፍ ድረስ ያለው የፊት ልኬት፣ የፊት ርዝመት፣ የግንባር ስፋት፣ የጉንጭ ስፋት፣ ከአገጭ እስከ መንጋጋ መጨረሻ ድረስ ያለው ስፋት በዝርዝር ማወቅና መዝግቦ መያዝ ይኖርብናል። ከግንባር እስከ አገጭ ድረስ ያለው የፊት ርዝመትና የፊት ስፋት ተመሳሳይ ልኬት ያላቸው ሲሆንና ክብ ሆነው የሚታዩ ጉንጮች ያሏችሁ ሲሆን ክብ የፊት ቅርጽ አላችሁ ማለት ነው። ለዚህ የፊት ቅርጽ ተስማሚ የሆኑ የፀጉር አያያዞች፣ ፊታችሁ ረዘም ብሎ እንዲታይ የሚያደርጉ ወደ ጎን ስፋትን የሚጨምሩ የፀጉር አያያዞችን መምረጥ ይኖርብናል። አንደኛ ወደ ላይ ከፍ አድርገው ማስያዝ ፊታችሁን ረዘም ብሎ እንዲታይ ያደርግልናል። ሰፊ የሆነውን ፊታችንን ረዘም አድርገውና ስፋትን ሳይጨምሩ ውበትን የሚሰጥ የፀጉር አያያዝ አንደኛው ነው። ፀጉርን በተለያዩ መንገዶች ስታይል አድርገው ወደ ላይ ማስያዝ የበለጠ አትራክቲቭ የሆነ ሉክን ይሰጣናል። በተመሳሳይ ከመሃል ከፍሎ ሳይሆን ወደ ጎን ገባ ብሎ መክፈልና ማስያዝ ከፊታችን ላይ ምንም አይነት ስፋትን ስለማይጨምርብን የሚያምርብን አይነት የፀጉር አያያዞች መካከል የሚመደብ ነው። የምትሄዱበት ቦታ ለትምህርት ቤት፣ ለቢሮ ወይም ለዴትም ቢሆን እነዚህ የፀጉር አያያዞች የሚያዘንጡን ናቸው። ሁለተኛ ረጅም ፍሪዞች። ፊትን አርዝሞ እንዲታይ የሚያደርጉ ስፋታቸው ከታች የሆኑ ፍሪዞች ለክብ የፊት ቅርጽ ውበትን የሚሰጡ ናቸው። ሰፊ ፊታችን የበለጠ ሰፊ አድርገው ከሚያሳዩት ይልቅ ወደ ታች ረዘም ያሉ እይታን ይፈጥራሉ። ወደ ጎን ሰፊ ሆነው አጭር ከሆኑ ፍሪዞችም ይልቅ ወደ ታች ረጅም የሆኑና ቮሊዩም ያላቸው ከርል ወይም የፍሪዝ የፀጉር አያያዞች ለክብ ፊት ውበትን የሚሰጡ ናቸው። ሶስተኛ ዌቭ። ከላይ ወደ ታች ቮሊዩማቸው የሚጨምር የዌቭ ፓተርን ያላቸው የፀጉር ስታይሎች ለክብ ፊት ስፋትን ሳይጨምሩ ወደ ታች ረጅም የሚያስመስሉ ስለሆኑ ተመራጭ ናቸው። በተለይም ረጅም የሆኑ ከላይ ሰሳ ያሉ ዌቭ አሰራሮች የሚያምሩብን ይሆናል። ይህም ማለት አጭር ዌቭ መሰራት የለባችሁም ማለት አይደለም። ነገር ግን ወደ ጎን ቮሊዩም ያላቸው እንደ ባንግ ቦብ አይነት ቁርጦችንና ስታይሎችን የበለጠ ፊታችን ክብ የሚያደርጉት በመሆኑ ወደ ታችም አጭር የሚያደርጉት ስለሆነ መከተል የሌሉብን ስታይሎች ናቸው። ፓተርናቸው ወደ ውስጥ የሆኑ አጭር ዌቭ ከረጅም ዌቭ እኩል ሊያዘንጡን ይችላሉ። አራተኛ ሹሩባዎች። ሙሉ ወጥ የሆኑ ወይም እስከታች ድረስ ከሚሆኑ ሹሩባዎች ይልቅ ሀፍ የሆኑ ሹሩባዎችን መሰራትና ከኋላ ለፊታችን ርዝመትን የመጨመር የሚያስችሉን አያያዞችን እንደ ፍሪዝ ወይም ቁጥጥርን ከኋላ መጨመር ክብ ፊታችንን የሚያሳምርልን ቁመቱንም ከስፋቱ ባላነሰ መንገድ የሚያሳይልን ይሆናል። አምስተኛ ስትሬት ቀጥ ያለ የፀጉር አያያዝ። ቀጥ ብለው የሚወርዱ የፀጉር አያያዞች ለፊታችን ርዝመትን የሚጨምሩልን ሲሆን ስፋቱ ወይም ክብነቱ ጎልቶ እንዳይታይ ያደርጉልናል። ነገር ግን መሃል ለመሃል ከመክፈል ይልቅ እንደ ጎን በዛ አድርጎ በሌላኛው አነስ አድርጎ መክፈል ስታይል ማድረግ የበለጠ የሚያምርብን የፀጉር ስታይል ነው። ስድስተኛ ኮርት። እንደነገርኳችሁ ክብ የፊት ቅርጽ ሲኖረን የበለጠ ፊታችንን ክብ የሚያደርጉ ቁርጦችን ሳይሆን በአንድ በኩል በዛ ብለው በሌላኛው በኩል ደግሞ አነስ ያሉ ቁርጦችን መከተል እኩል ተደርገው ከሚቆረጡና መሃል ለመሃል ከሚከፈሉ የፀጉር ቁርጦች እና አያያዞች የተሻለ ውበትንም ይሰጡናል። በተለይም ከፊቱ ላይ ወይም ከግንባሩ ላይ ባንግ የፀጉር ቁርጦች ለክብ ፊት ላይ የሚያምሩና ከእድሜያችን በላይ የሆነ የፊት ገጽታ ሊሰጡን ወይም ሊያስረጁን የሚችሉ ናቸው። በተመሳሳይ አጭር ሆነው ወደፊት የመጡ እንደ ክብ አይነት ቅርጽ ያላቸው የፀጉር ቁርጦች ለክብ ፊት የማይስማሙ ናቸው። በተጨማሪም እንደ ሜሲ ባን አይነት የፀጉር አያያዞች ለዚህ የፊት ቅርጽ የሚያምሩና ውበትን የሚጨምሩ ናቸው። ሁለተኛ አራት ማዕዘን የፊት ቅርጽ። ይህ የፊት ቅርጽ ሁሉም የፊት ልኬቶች ማለትም እንደ አራት ማዕዘን ቅርጽ እኩል የሆኑ ልኬት ያላቸው ናቸው። የግንባር፣ የጉንጭ፣ የመንጋጋ ስፋት ልኬት ተመሳሳይ ከመሆኑም በተጨማሪ አገጫችን አካባቢ ራውንድ ከመሆን ይልቅ አንጉላር አይነት ቅርጽ ያለው ነው። አንደኛ ሌየር ያላቸው ፍሪዞች። ሌየር ያላቸው ፍሪዞች ፊታችን ሳጥን አይነት ቅርጽ እንዳይፈጠር ያደርጉልናል። በተለይም ከጉንጭ መስመር ወይም ቺክቦን በኋላ ላይራቸው የሚጀምር የፍሪዝ ስታይሎች የሚያምሩብንና ተመራጭ ስታይሎቻችን ናቸው። ሁለተኛ ከላይ የተሸከፉ አያያዞች። ለአራት ማዕዘን ፊት የሚያምሩ አያያዞች መካከል ፀጉርን ከላይ ሸክፉና በምስሉ ላይ በምታዩት መልኩ ማስያዝ መቻል አንደኛው ነው። ሶስተኛ ስትሬት ወይም ቀጥ ያለ ፀጉር። መሃል ለመሃል የተከፈለ ወይም በአንድ በኩል የተከፈለ ስትሬት ፀጉር ውበትን የሚሰጥ እንዲሁም
የፊት ልኬት ባላንስ ለማድረግ የሚያስችለን የፀጉር ስታይል መካከል አንደኛው ነው። አራተኛ ረጅም ሬ ያላቸው የፀጉር አሰራሮች ማለትም ዌቭ። እነዚህ የፀጉር አያያዞች የፊት ቅርጽን የተስተካከለ የሚያደርጉ ናቸው። በተለይ ካገጭ በኋላ ሌየራቸው የሚጀምር የዌቭ አሰራሮች የአገጭን ቅርጽ የበለጠ ሻርፕ ሆኖ እንዳይታይ በማድረግ ውበትን የሚጨምሩልን ናቸው። አምስተኛ እስከ ትከሻ የሚደርሱ ቁርጦች በጣም ያላጠረ በጣምም ያረዘመ የፀጉር ቁርጥ በመሆናቸው የፊታችንና የአገጫችን ቅርጽ እንዲሁም ቁመቱን በትክክል ባላንስ ለማድረግ ያስችሉናል፣ ውበትንም ይጨምራሉ ማለት ነው። ስድስተኛ ረጅም ቦብ። አጠር ያለ የፀጉር ቁርጥ ስታይሎችን የምትወዱ ከሆነ ካገጫችሁ ዝቅ ብለው የሚያልቁ ነገር ግን ባገጫችሁ መስመር ልክ ያልሆኑ የፀጉር ቁርጦች የሚያምሩብን ሲሆን በተለይም ካርል ወይም ደግሞ ዌብ አይነት ፎርምን ከጨመራችሁበት የበለጠ ውበትን ይጨምርላችኋል። ሰባተኛ ሹርባ። የተከፈሉ እንደ ትዊስትና ቁጥጥር አይነት የፀጉር ስታይሎች የሚያምሩብን ሲሆን በተለይም ከጎን የሚጨምሩና የሚከፈሉ ሲሆን ውበትን ይጨምራሉ። ከኋላቸው ፍሪዝን መጨመር ወይም ደግሞ ሀፍ የሆነ የፀጉር ስታይሎችን መጠቀምም የበለጠ ውበትን ይሰጣል። በመጨረሻም ወደ ላይ ሸክፎ ማስያዝና ሜሲ ባን የመሳሰሉት የፀጉር አያያዞች የአራት ማዕዘንን ፊት የበለጠ የሚስማሙና ውበትን የሚያጎናጽፉ ናቸው። በአጠቃላይ የፀጉር አያያዝና ስታይል አመራረጥ ማለት የፊት ቅርጽን ለመሸፈን መሞከር ሳይሆን እንደውም ገጽታችንን አጉልቶ የሚያሳዩልን የሚያደምቁንን ከፊታችን ጋር የሚስማሙ ስታይሎችን ማወቅ መቻል ማለት ነው። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በቀጣይ ይዤላችሁ እንድመጣና እንድሰራላችሁ የምትፈልጉትን ነገር ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።